በዓለማችን ዘመናትን ካስቆጠሩና በግንባር ቀደምትነት ከሚጠቀሱ አህጉራዊ ተቋማት አንዱ ነው የአውሮፓ ህብረት። ህብረቱ ውስጥ የተለያዩ መዋቅሮች ያሉት ሲሆን ከዛሬ 16 ዓመታት በፊት የተቋቋመው የህብረቱ የውጭ ጉዳይ አገልግሎት የተቋቋመለትን ዓላማ ማሳካት ተስኖት ለመውደቅ የተንገዳገደ መሆኑ በዲፕሎማቶች ፖለቲከኞችና ምሁራን ዘንድ ስጋት ዘርቷል። የአውሮፓ ዲፕሎማሲያዊ አስኳል የሚባለው የህብረቱ የውጭ ጉዳይ አሁን ላይ የተጋረጡበት አደጋዎች መነሻቸው ከ10 ዓመታት በፊት እንደነበር ይነገራል። ዛሬ ላይ ቀድሞ በድርጅቱ ውስጥ የሰሩ መሆኑ አሁን ላይ በመስራት ላይ ያሉ ሹማምንቶች ተቋሙን ሲገልጹት በውስጣዊ ውጥረቶች የተወጠረ የሰራተኞች የሞራል ስብራት በስፋት የሚታይበት፣ የተቋሙን አጠቃላይ ውጤታማነት በተመለከተ ትችት የተበዛበት፣ እንዲሁም በተቋሙ የበላይ ኃላፊ ካጃ ካላስና በአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ላይን መካከል በሚታየው የተጽዕኖና የስልጣን ሽኩቻ እየታመሰ መሆኑን ይመሰክራሉ። ይሁን እንጂ እነዚህ ሁሉ ውስብስብ ችግሮች የተጀመሩት አሁን ባለው አመራር ስራ አይደለም። የተቋሙን መዋቅርና የአስተዳደር ስርዓት በተመለከተ የሚነሱት ክርክሮች ከመመስረቱ በፊት የነበሩና ስር የሰደዱ መሆናቸውም ይነገራል። የአውሮፓ የውጭ ጉዳይ አገልግሎትን እውን ለማድረግ ከፍተኛ አስተዋጽኦ ያበረከቱ እንዲሁም ከተቋቋመበት ጊዜ ጀምሮ በውስጡ የሰሩ በርካታ ባለሙያዎች እንደሚያመለክቱት አሁን ያለው ምስቅልቅል የተቋሙን የምስረታ ጊዜ ውስብስብ የፖለቲካ ስምምነቶችን የሚያንጸባርቅ ነው። ከ16 ዓመታት በፊት የአውሮፓ ህብረትን ይበልጥ ጠንካራና የተናበበ የውጭ ጉዳይ ፖሊሲ ድምፅ እንዲኖረው ለማድረግ በማሰብ የተቋቋመው ይኸው ተቋም የተወለደው በግማሽ ልብ ከተካሄደ የፖለቲካ ድርድር ነው። አባል ሀገራቱ አውሮፓ በዓለም አቀፍ መድረክ ጠንካራ ድምፅ እንዲኖራት ቢፈልጉም ይህን ለማድረግ ግን የውጭ ጉዳይ ፖሊሲያቸውን ለአንድ ማዕከላዊ የአውሮፓ የውጭ ጉዳይ ሚኒስተር አሳልፈው ለመስጠት አልደፈሩም። የዚህ ፍርሃት ውጤት ደግሞ ሰፊና ትልቅ ኃላፊነት የተጣለበት ነገር ግን ውሳኔ የማሳለፍ ስልጣኑ የተገደበ በተፎካካሪ ተቋማትና በየሀገራቱ ብሔራዊ ጥቅሞች መካከል የተሰነቀረ የዲፕሎማሲ አገልግሎት መፍጠር ሆኗል። ከአውሮፓ ዲፕሎማሲ ላይ የሚጠበቀው ነገር እያደገ ሲመጣ የስምምነቱ መዘዝም አብሮ እያደገ መጥቷል። የአውሮፓ የውጭ ጉዳይ አገልግሎት በአውሮፓውያኑ በታህሳስ 2009 ጸድቆ ስራ ላይ የዋለውና የዛሬውን የአውሮፓ ህብረት የፈጠረው የሊዝበን ስምምነት ውጤት ሲሆን በ2010 በሚኒስትሮች ምክር ቤት ውሳኔ ተቋሙ በይፋ እንዲመሰረት አድርጓል። ስምምነቶቹ የተሻሻለና ጉልበት ያለው ከፍተኛ የውክልና ስልጣን የፈጠረ ሲሆን ይህንንም ሚና የሚደግፍ የዲፕሎማሲ አገልግሎት መዋቅር ዘርግተዋል። ይሁን እንጂ የውጭ ጉዳይ ተቋሙ እንደ ማንኛውም የተለመደ የአውሮፓ ህብረት ተቋም ወይም እንደ መደበኛ የውጭ ጉዳይ ሚኒስትር አይሰራም። በተቋሙ ምስረታ ወቅት ስራ የጀመሩ አንድ የቀድሞ ከፍተኛ ባለስልጣንም ያንም ቢሆን ይህ ስርዓት ከፍተኛ የመዋቅርና የአፈጻጸም ችግሮች እንዳሉበት ግልጽ ነበር። ሁሌም ቢሆን አንድ የሆነ አሻሚነት ነበረው ሲሉ ተደምጠዋል። ተቋሙ የተቀመጠበት ቦታ በአውሮፓ ኮሚሽን በሚኒስትሮች ምክር ቤትና በ27ቱ የአውሮፓ ህብረት አባል ሀገራት መካከል ሲሆን ይህም የስልጣን መደራረብና የተግባር መጋጨትን ፈጥሯል ነው የሚባለው። በዋና መስሪያ ቤቱ ብራስልስና በዓለም ዙሪያ በሚገኙ የአውሮፓ ህብረት ልዑካን ጽህፈት ቤቶች ከተሰማሩት ወደ 5000 ያህል ሰራተኞቹ 2/3 የሚሆኑት ከአውሮፓ ኮሚሽንና ከሌሎች የህብረቱ ተቋማት በቋሚ ኮንትራት የመጡ ናቸው። ቀሪዎቹ 1/3 የሚሆኑት ደግሞ ከአባል ሀገራት የሚወጣጡ በውሰት የሚመደቡ ዲፕሎማቶች ናቸው። አሁን ላይ ባለስልጣናቱ በየደረጃው ሲያድጉ ከፍተኛ ቦታዎችን ከአውሮፓ ህብረት አባል ሀገራት የመጡ ዲፕሎማቶች ይቆጣጠሯቸዋል። በሌላ በኩል ደግሞ ከኮሚሽኑ የመጡ ባለስልጣናት ከብራስልስም ሆነ ከየሀገራቱ መዲናዎች በቂ ድጋፍ እንደማያገኙ ይሰማቸዋል። ይህ የተዛባ አሰራር በሁለቱም ወገኖች መካከል ከፍተኛ ጥርጣሬና የቅሬታ መንፈስ እንዲፈጠር አድርጓል። ይህ መዋቅራዊ ውጥረት በሰራተኞች ዘንድ ከፍተኛ የሆነ ተስፋ መቁረጥን ፈጥሯል። የቀድሞና የወቅቱ ባለስልጣናት እንደሚገልጹት ተቋሙ በሚፈለገው ልክ እየሰራ አይደለም የሚል ጠንካራ ስሜት በውስጣቸው ነግሷል። በአውሮፓ ህብረት ተቋማት ውስጥ ያሉ ሰራተኞች ስለ ስራ ሞራል ዝቅጠት ማማረር የተለመደ ቢሆንም በውጭ ጉዳይ ተቋሙ ውስጥ ያለው ስሜት ግን እጅግ የከፋ ነው ይባላል። አንድ የቀድሞ ባለስልጣን ሁኔታውን ሲያብራሩ ወደዚህ ተቋም ሲዛወር ይህ ቦታ የሙያ ጉዞ ማብቂያ መቃብር እንደሆነ ተነግሮኝ ነበር ብለዋል። ከዚያ ተቋም በኋላ በሌሎች ተቋማት ስራ ማግኘት እጅግ አዳጋች መሆኑንም አክለው ተናግረዋል። አሁን ላይ በተቋሙ በመስራት ላይ ያሉ አንድ ከፍተኛ ባለስልጣን ሁኔታውን ሲያብራሩ ተቋሙ ላለፉት በርካታ ዓመታት በከፍተኛ የአሰራር ብልሽት ውስጥ ቆይቷል ይላሉ። በሹመቶችና በምደባዎች ላይ ግልጽ የሆነ የአድሎና የዝምድና አሰራር ባህል መስፈኑን፣ በቂ ልምድ የሌላቸው ግለሰቦች ወደ ማኔጅመንት ቦታዎች ማደጋቸውን፣ እንዲሁም ሀብት በአግባቡ እየተመደበ ያለመሆኑን ባለስልጣኑ ጠቁመዋል። ከዚህም በላይ በመቶዎች የሚቆጠሩ ሰራተኞች ከስራ ጫናና ከውጥረት ጋር በተያያዘ የሕክምና እረፍት ላይ መሆናቸውንም ገልጸዋል። የአውሮፓ ኮሚሽን የውጭ ጉዳይ ቃል አቀባይ አንዋር ኤልአኑኒ ግን ይህንን ወቀሳ ሙሉ በሙሉ መሰረት የሌለው ነው ሲሉ አስተባብለዋል። በሕክምና ምክንያት የሚወሰዱ እረፍቶች በሕክምና ምስጢራዊነት ሕግ የተጠበቁ በመሆናቸው እንዲህ አይነት አሃዛዊ መረጃ እንደሌለ እንዲሁም ተቋሙ ጥብቅ ሰራተኞች የደህንነት መስፈርቶችንና የጸረ ትንኮሳ ፖሊሲዎችን እንደሚተገብር ገልጸዋል። በሌላ በኩል የተቋሙ የበላይ ኃላፊ ካጃ ካላስ በ2024 ባደረጉት ንግግር ለተቋሙ የተመደበው ወደ 1 ቢሊዮን ዩሮ የሚጠጋ በጀት በቂ ባለመሆኑ ከፍተኛ የገንዘብ እጥረት ፈጥሮብናል፣ ስለዚህ ጥብቅ ቁጠባ እርምጃዎቻችንን መቀጠል ይኖርብናል ሲሉ ተናግረው ነበር። የገንዘብ እጥረቱ ምን ያህል አሳሳቢ እንደነበር ሲገለጽ ሩሲያ በዩክሬን ላይ ጦርነት በጀመረችበትና የኃይል አቅርቦት ዋጋ በከፍተኛ ደረጃ በጀመረበት
በነበረበት የ2023 ክረምት ላይ በብራስልስ ለሚገኘው ዋና መስሪያ ቤቱ ኃይል ለማግኘት እንኳን ተቸግሮ እንደነበር ይነገራል። ውጥረቱና አለመግባባቱ በታችኛው የሰራተኛ እርከን ብቻ የተገደበ አይደለም። የስልጣን ገደብ ውዥንብርና የአፈጻጸም ጥያቄዎች የተቋሙን ከፍተኛ አመራሮች ገና ከጀምሩ ሲፈታተኑ ቆይተዋል። ከ2019 እስከ 2024 የተቋሙ ኃላፊ የነበሩት ጆሴፕ ቦሬል ይህንን ሲገልጹ ማን ምን ላይ ኃላፊነት እንዳለው በግልጽ በማይታወቅበት ሁኔታ ውስጥ ጠንካራና ውሳኔ ሰጪ መሆን አይጠበቅም። በመጀመሪያ ማድረግ የምንፈልገውን በግልጽ ማስቀመጥ ይገባል ብለዋል። ተቋሙ ከተመሰረተ ጊዜ ጀምሮ እያንዳንዳቸው የ5 ዓመት የሥራ ዘመን በነበራቸው 4 ከፍተኛ ተወካዮች የተመራ ሲሆን ከ2019 እስከ 2024 በኃላፊነት ላይ ከነበሩት ስፔናዊው ጆሴፕ ቦሬል ስራውን የተረከቡት ካጃ ካላስ በውጥረት ውስጥም ቢሆን የውጭ ጉዳይ ፖሊሲውን እየመሩት ይገኛሉ። የቀድሞ የኤስቶኒያ ጠቅላይ ሚኒስትር ካጃ ካላስ ወደ ስልጣን ከመምጣታቸው በፊትም በሩሲያ ጉዳይ ላይ ከመጠን በላይ የተወጠሩ ናቸው የሚል ስጋት በአንዳንድ ዲፕሎማቶች ዘንድ ይንጸባረቅ ነበር። ንግግራቸው እሬት ነው የሚባሉት ካላስ እስራኤል በፍልስጤማውያን ላይ የምታደርገውን ዘመቻ ከአፓርታይድ ጋር ማመሳሰላቸው እንዲሁም የቻይናን የንግድ አሰራር ከካንሰር ጋር ማነጻጸራቸው በርካቶችን ያበሳጨ ነበር። ከዚህም ባሻገር በአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቨንደር ላይን እና በካጃ ካላስ መካከል ያለው የተልዕኮ መጋጨት የሁል ጊዜ መነጋገሪያ ጉዳይ ነው። የአውሮፓ የውጭ ጉዳይ ፖሊሲ ችግሮች ይበልጥ ውስብስብ የሚሆኑት በአውሮፓ ህብረት ህጋዊ መዋቅር ውስጥ ባለው ልዩ ሚና ምክንያት ነው። በአውሮፓ ህብረት የውጭ ጉዳይ ዓለም አቀፍ ደህንነትና ዲፕሎማሲ ዙሪያ ጥልቅ ጥናትና ምርመራ የሚያደርጉት ታዋቂው ሆላንዳዊ ምሁር ፕሮፌሰር ሂልኬ ዲጂክስትራ በተቋሙ ላይ ለውጥ ለማድረግ የሊዝበን ስምምነት መቀየር ሳይሆን የ27ቱ አባል ሀገራት መሪዎች የጋራ ስምምነትና ውሳኔ ብቻ ነው የሚያስፈልገው ይላሉ። አንዳንድ የቀድሞና የወቅቱ ባለስልጣናት ተቋሙ አሁን ባለበት ቅርጽ አፍርሶ መልሶ ከኮሚሽኑ ጋር ማዋሄድ የተሻለ አማራጭ እንደሆነ ያምናሉ። የተቋሙን አሰራር፣ የበጀትና የተቋማት ቁመና ችግር ግምት ውስጥ ሲገባ ይህ ሁሉ ሀሳብ ምክንያታዊ ይመስላል። ነገር ግን ማንኛውም አይነት መዋቅራዊ ማሻሻያ የአውሮፓ ዲፕሎማሲ ትክክለኛ ዓላማው ምንድነው ለሚለው መሰረታዊ ጥያቄ መልስ ማምጣት ይኖርበታል የሚሉም በርካቶች ናቸው። አንድ የቀድሞ ከፍተኛ ባለስልጣን እንደሚገልጹት የአውሮፓ ዲፕሎማሲ ከተለዋዋጩ የዓለም ነባራዊ ሁኔታ ጋር ራሱን ማላመድ ተስኖታል። የአውሮፓ ህብረት ተወካዮች ከሌሎች ሀገራት አቻዎቻቸው ጋር በሚገናኙበት ጊዜ በተጨባጭ ሀገራዊና ቀጠናዊ ጥቅሞች ላይ ከመነጋገር ይልቅ ረቂቅና እሴት ተኮር በሆኑ የንግግር ነጥቦች ላይ ጊዜያቸውን ሲያጠፉ ይታያሉ። ብዙውን ጊዜ ሰዎች ወደ ድርድር የሚመጡት የተወሰኑና ግልጽ የሆኑ ፍላጎቶችን ይዘው ነው። እኛ ግን ዴሞክራሲን አሻሽሉ በሚሉ አጠቃላይና ድፍን ያሉ መግለጫዎች ነው የምንቀርበው ይላሉ። የቀድሞ ከፍተኛ ባለስልጣን ይህ ሁኔታ ተቋሙ ግልጽ የሆኑ ግቦችና ተጠያቂነት ስርዓት እንዳይኖረው አድርጎታል ባይ ናቸው። በሌሎች የአውሮፓ ኮሚሽን መስሪያ ቤቶች ውስጥ በአንድ ወይም በሁለት ዓመት ውስጥ ምን ማሳካት እንደሚፈለግ በግልጽ የሚቀመጥ ሲሆን በውጭ ፖሊሲው ተቋም ግን በአንድ ዓመት ውስጥ ከአፍጋኒስታን ወይም ከማንኛውም የዓለም ክፍል ጋር ምን አይነት ግንኙነት ሊኖረን ይገባል ለሚለው ጥያቄ ምላሽ ማግኘት እጅግ አዳጋች ነው። ስኬትንም ሆነ ውድቀትን ለመለካት የሚያስችል ግልጽ ማሳያ የለም ባይ ናቸው። የአውሮፓ የውጭ ጉዳይ ፖሊሲ የዲፕሎማቶች ጥራትም በጊዜ ሂደት እየቀነሰ መምጣቱን ባለሙያዎች ይጠቁማሉ። ተቋሙ ገና ሲቋቋም አባል ሀገራት ከፍተኛ ልምድ ያላቸውን አንጋፋ ዲፕሎማቶቻቸውን ይልኩ የነበረ ሲሆን ዛሬ ግን በአንድ አባል ሀገር የውጭ ጉዳይ ሚኒስቴር ውስጥ ለሚሰራ ዲፕሎማት ወደ አውሮፓ የውጭ ጉዳይ ፖሊሲ በውሰት መዘዋወር ጥሩ የሙያ እድገት እርምጃ ተደርጎ አይወሰድም። ከዚህም በመነሳት ፖሊሲ አውጪዎቹ እውነተኛ መዋቅራዊ ለውጥ ካላመጡ በስተቀር የአውሮፓ ህብረት የውጭ ጉዳይ ክንፍ የህብረቱ አስቸጋሪው ልጅ ሆኖ መቀጠሉ አይቀርም ሲሉ የአውሮፓ ምሁራን አስረግጠው ይናገራሉ።